ወንድ ልጅ ከበላ ከጠጣ ያምረዋል አሉ። አራተኛትን በቃ በእናትሽ ጋዊ ሚስቴ እስከሆንሽ ድረስ ግዴታሽ ነው። እኔ የምለው ያው አለ አይደል አንቺ ራሱ ማር ሆነሽ ማር በዳቦ ትንሽ አይከብድም ብዬ ነው። እናንተም ሰብስክራይብ ላይክ እያደረጋችሁ ዚግዛግ ቤተሰብ ይሁኑ። ሀሳብ ያንተ እንዳልሆነ አውቃለሁ። ጸሎት ቦታ ሄድና አውቀህ በዚህ ሰዓት በጾም ሰዓት የኔ ስሜት አስመስለህ እንደዚህ አይነት ነገር የምትፈትነኝ ስራህን አቁም። እኔ የምለው ፍልሰታ ማርያም ሊፈታ ስንት ቀን ቀረው? ስንት ቀን ቀረው? ቀን የቆጠርኩ ነው እንደምትጾመው ደግሞ ለስንተኛ ጊዜ ነው የምትጠይቀኝ? ዛሬ እንኳን ስንት የጠየቀኝ ምን ሆነ ነው? ችግር አለ? የምትሄድበት ጉዳይ አለ? ምንድነው እንደዚህ ያስቸኮለ? በጣም ደጋግመህ ጠየቀኝ። ታውቀዋል ግን ደግሞ ብቻህን የምትበላው ምንድነው? ታጎርሰኝም እንዴ? እኔ የምለው ያው አለ አይደል አንቺ ራሱ ማር ሆነሽ ማር በዳቦ ትንሽ አይከብድም ብዬ ነው። ነይ ወራሽሽ በልስቲ አጉርሰኛውን ወሬውን ተውና ለማንኛውም የትናንትናው ልጨርሽብኝ ነው። አንተ አጉርሰኝ እባክህ ወዳ ጨርሽኩ። ምንድነው ደረቅ ዳቦ የምታጉርሰኝ? ማር በዳቦ እኮ ነው ያልኩህ። ዴቪስ ምክ እንዴ ቆይ እኔ ነኝ የማጉርስሽ። እሺ ይበቃ፣ ከዚህ በኋላ ይበቃሻል። እኔ የምለው ግን ወንድ ልጅ ከበላ ከጠጣ ያምረዋል አሉ። ምን አማር? አረ ሌላ ትኩስ ነገር ምንድነው? 9 ወር ሙሉ ታፈንኩኝ። አሁን የፍልሰታ ትንሽ ቀን ይቀራል። እኔ አልቻልኩም። ከዚህ በኋላ ሚሊኒየም ሊሆንብኝ ነው ለኔ። ስለዚህ ጥሩ አይደለም እንዳይገነፍልብኝ። በስመ አብ በል እስኪ ባሪያም ተነስና ይስላል ነው ጋር በስመ አብ በል። ይሄ ከሀሳቤ አስወጣው። በቃ ጾመ ፍልሰታ ላይ ጾም ላይ ጠብቃ ማይሆን ነገር ምን አገናኘው? ይሄን ነገር ምን አገናኘው? እኔ አሁን ያነሳሁት ሀሳብ ላይ አንቺ የምትይው ነገር ምን አገናኘው? ይሄ የኔ ፍላጎት ነው። ፍላጎቴን ያንጸባረኩት ያልኩት አይደለም። ፍላጎትህ ላይ ተመስርቶ እኮ ነው። በቃ ጾም ይሄ ሁሉ ጊዜ ጠብቃ ልክ ጾም ላይ ደግሞ ሲሆን እንደዚህ አይነት ነገር አይምሮ ላይ ያሳስባል። አብዛኛውን ጊዜ ደግሞ እንደዛ ነው የሚፈጠረው። አይደለም በሌላ አማርኛ እኔ ፍላጎት የለኝም ነው። ይሄ ነው የሚገባኝ። ይሄ ነው የሚገባኝ። ኧረ አይደለም ማርያም ይሄን ታሰሩ ተነስና አራተኛ አትንኪኝ በቃ በእናትሽ። ሰው በቀልድም አድርጎ ምንም አድርጎ እኮ ይናገራል። ከዚህ በላይ እንዴት አድርጌ ልናገር ታዲያ? ወተት ነጭ ነው አለ እና ታዲያ ምን ላድርግ ታዲያ? ከዚህ በላይ እንዴት ላስረዳሽ ታዲያ? እንዴ እባክሽ የራስሽ ጉዳይ። ይሄንንም እኔ ሆኜ ነው የቻልኩት። እግዚአብሔር ይገስጸው እንዲህ አይነቱ መንፈስ። እኔና አንቺ በዚህ ጉዳይ ተናበን ማለት ክፍተታችንን መሙላት ካልቻለን ታዲያ እኔ በዚህ ጉዳይ ሌላ ቦታ መሄድ አለብኝ? ማንም ይረዳኝ ታዲያ? እንዴ እኮ እንዴ ግዴታሽ ነው። ህጋዊ ሚስቴ እስከሆንሽ ድረስ ግዴታሽ ነው። እና እኔ ምን ላድርግ ታዲያ? ይሄ እኮ ማንኛውም ሰው የሚፈጠርበት ነገር ነው። ነገር ግን አሁን ያለንበት ከመንገድ ውጪ ነው። ምን ላድርግ እኮ አሁን ያለንበት የጾም ፍልሰታ ነው እኮ እንዴ። ያኔ ጾም ነው አይደለም አላልኩም እኮ። ያ ሌላ ጉዳይ ነው፣ ይሄ ሌላ ጉዳይ ነው። ይሄ ቤትስ ጉዳይ ነው፣ ያ ደግሞ በቃ ራሱን የቻለ ሌላ ጉዳይ። አይ ለማንኛውም ተረጋጋና ይሄ ሀሳብ ያንተ እንዳልሆነ አውቃለሁ። ጸሎት ቦታ ሄድና አውቀህ በዚህ ሰዓት በጾም ሰዓት የኔ ስሜት አስመስለህ እንደዚህ አይነት ነገር የምትፈትነኝ ስራህን አቁም። ሆን ብለህ ጾም ላይ ጠብቀህ እንደዚህ የምታደርገኝ ነቅቼብሃለሁ። ስራህን አቁም። ወይ ጉድ! ስራህን አቁም። እኔ ሌላ እዚህ ዝም ብሎብኛል። ማርያምን አትበሬ ነው እየነገርኩህ ያለሁት። እንትን ነው በቁም ነገር ላይ እያሳቅሽ ነው። ሳልፈልግ ነው። አይ አይደለም። ለማንኛውም አስብ። ለመሳቅ ፕሮግራም ላይ አይደለም። አይ ለማንኛውም አስብበት። ይሄ አንተ አስብ። አይ ምንም እንደው አንቺ እኔ ነገርኩሽን አንቺ አስቢበት እባክሽ። ይሄ ፍልስፍናችሁ እኮ ነው። በቃ አጉላጉል። ይሄ መንፈሳዊ ነኝ አውቃለሁ በቃ በጣም አንዳንድ ነገር ክርር ሲል ይበጠሳል። አይ እንደዚህ ነገር ጥሩ አይደለም። አውቃለሁ የትም አያደርስም። በቃ እሺ ይፈታና ሰጣለሁ።
እንዴት ነው አሁን ይሄንን ግማሹን ሱባኤ እንዴት ነው መጨረሻው ነው አሁን ትልቁ ጥያቄ። እና እንግዲህ ውድ ቤተሰቦች ቀጠሮ ተይዟል። እና ውድ ቤተሰቦች የድራማው መልእክት ምንድነው? በጭውውት መልክ ያው በብዙ ባልና ሚስት መካከል ይሄ ነገር በጣም ፈተና አለና በባልና በሚስት መካከል አውቆ ጾምን ጠብቁ። አብዛኛውን ጊዜ የሚፈተኑት ወንዶች ጾም አካባቢ ነው። ጾም ሲገባ የሁለት ወር ጾም ሲገባ እንዲሁም ማንኛውም የትኛውም ጾም ሲገባ አውቆ የፍትወት ስሜትን ያሰማና ከዛ በቃ እንዴት ነው በቃ ያን ነገር ካላገኘው ሞቼ ይገኛለሁ እስከማለት ድረስ የሚደርሱ ባልና ሚስቶች አሉ። በዛ ምክንያት ደግሞ ተዳራቸውን የሚፈቱም አሉ። ትክክል ማለት ያን ይሄን ነገር ከነሳ አባት ጋር በመመካከር በባልና ሚስት መካከል ያለውን ደግሞ ይሄንን ግልጽ ውይይት በማድረግ መፍትሄ ለማድረግ መሞከር በመንፈሳዊ በመስገድ በተለይ ስግደት በጣም ወሳኝ ነገር ነው። ምክንያቱም ስጋችን ላይ ሆኖ ስለሆነ በግዝት ቀን በበዓላት ቀንና እንደዚህ በጾም ቀን የምንፈተነው። ስለዚህ እኛ ምንድነው ማድረግ ያለብን? ጋፑ ማጥበብ ነው። በባልና ሚስት መካከል ያለውን ሚስትም እኮ እንደዚህ አይነት ስሜት ይሰማታል። ባል መረዳት ባል ደግሞ እንደዚህ አይነት ስሜት ሲሰማው ሚስት ተረድቶ ክፍተታችሁን ካላጠበባችሁ እንዴ በዚህ ቀን ምንድነው ሁሉ እያነሳ የሚፈትነኝ ምን ስለሆንክ ነው አንተ ሲባል ምንድነው ኦኬ እኔን እሺ ማትለኝ እሷ ጋር ፍላጎት ስለሌለ ነው ወይ ደግሞ ውጭ የለመደችው ነገር በቃ በእኔ ግዴታ ነው እንጂ ይሄን ነገር እየፈጸመን ያለ ነው እሷ ፍላጎት ለካ የላትም ከአንድ ሰው የሚመጣ ስሜት ብቻ ነው እየተባለ ምን ያደርጋል? ጋፑን እያሰፋው ይመጣል አይደል? እና በጣም አስቸጋሪ ነው። ብዙ ሰዎች እንደው እንዴት ነው መንፈሳዊ ህይወቴንና ይሄን ነገር አብሬ ማስኬድ የምችለው ነው ብዙ ሰዎች ጥያቄ ያደርጋሉና ከዚህ ነገር ጭራሽ የሚራቅ ከአመት እስከ አመት ምንም ነገር የማይደረግ አብሶ የቆረበ ሰው በቃ እንዴ በቃ ጭራሽ በቃ ከዛ በኋላ ጭራሽ ታይቶ የማይነካኩ አንዳንዶቹማ ወንድምና እህት ነው የሚመስሉት። በቃ አልጋም ለይቶ እስከ መተኛት ቤት ውስጥ ነው ይደረሳልና በዚህ መልኩ ጥሩ መንፈሳዊ ህይወታችሁን ለማስኬድ ብላችሁ እንዳትፈተኑ እንዳትሰናከሉ ብላችሁ ሊሆናል እኮ ያን የምታረጉት። ግን ጭራሽ አጋንንት በመሃላችሁ እየገባ ክፍተቱን እያሰፋው መጣች። ከዛ ማንንም ሃይ የሚላችሁ የለ ማንንም አትሰሙ። አንተም እሷም ጭራሽ ወዳኑ አቅጣጫ ወስዷቸው ከሚስት ሌላ ከባልሽ ሌላ ቦታ ሄዳችሁ እሱን የማስደሰት አይችልም እሷን የማስደሰት አትችልም በሚል ነገር አይነ ጥለዋ ትልቁ ሚና ትጫወታለች በዚህ ላይና ለዚህ ነገር እጅ አትስጡ። ስለዚህ ስገዱ በቃ በጾም ሰዓት በዚህ ነገር አብሶ የምትፈተኑ በጾም ሰዓት በግዝት ቃል የምትፈተኑ ያ ብቻ ሳይሆን ደግሞ ሴቶች እህቶቻችን በሚጸንሱበት ሰዓት እርግዝናው ከታወቀ በኋላ በመርመራ እርጉዝ ነች የአንድ ወር የሁለት ወር ተብሎ ከታወቀ በኋላ ከዛ በኋላ ምንድነው ጸበል በመጠመቅ ቁራም በመቀበል አብሮ በመቁረብ አይደል በመስገድ በመስገድ ራስን መግራት ይቻላል። ምክንያቱም ስጋችን ላይ ሆኖ ነው ያንን ፍላጎት ፊል እንድናረግ የሚያደርገው። ስጋችን ደካማ ነው ነፍስ ብርቱ ናትና ዮሐንስ ወንጌልን ማንበብ በጣም አንዳንድ ምዕራፍ እንኳን በቀን ብታነቡ አንድ ላይ ሆናችሁ ብታነቡ በጣም አሪፍ ነው። እንዲሁም ደግሞ የዮሐንስን የወልደ ነጎድጓድን ጸበል የምታገኙ ካላችሁ ደግሞ ጸበሉን በመጠጣት ሰውነታችሁ በመደባበስ ይሄንን አላስፈላጊ የሆነ የፍትወት ስሜትን ማጥፋት ይቻላል። እና ውዶችዬ ለዛሬ እንግዲህ በተጠበበ ሁኔታ ውስጥ የሰራ ነው። እንግዲህ ዛሬ እኛ ክፍል ውስጥ ነው ያለው። እቺ ነች ሳሎናችንም መኝታ ቤታችንም ሁላችንም። ይሄ አንድ ክፍል ይሄና ቀጣይ ክፍል ደግሞ ኪችናችን አለ። ያ ከነማዘር ጋር አብረን ስለምንኖር ምንድነው የነሱ ሳሎን ነውና እዛ ሄደን ያው እንግዳ ስለማንሰራለ አልተመቸንም እና ግድ ኦዲየንስ ይጠብቀን አልተመልካች ብለን ባለብንበት ሁኔታ ነው ሰራንላችሁ። በሪያ ቪዲዮ ውስጥ እንገናኝ። እንግዲህ ትረዱናላችሁ በሰፊው ለምዳችሁ በእንደዚህ ስታዩ ቅር እንዳይላችሁ እንግዲህ እግዚአብሔር ለኛም የተሻለ ነገር ሲያደርግልን በሰፊው እንመጣለን። እናንተም ሰብስክራይብ ላይክ እያደረጋችሁ ዚግዛግ ቲቪ ቤተሰብ ይሁኑ። መልካም ሰላም